በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት 26 ጌታችን ከመረጣቸውና ሕመምተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ሥልጣን ከሰጣቸው ከ72ቱ አርድእት ውስጥ አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ዳግመኛም በዚህች ዕለት ቅዱስ ያዕቆብ ወልደ ዮሴፍ ዓመታዊ መታሰቢያ በዓሉ ነው። ሐዋርያው ቅዱስ ጢሞና ይኸውም ቅዱስ ሐዋርያ ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ ሕመምተኞቹን ሁሉ ፈወሳቸው። አጋንንትንም ቀጥቅጦ በመግዛት ሰዎችን ከስራታቸው ፈታቸው። ጌታችን በሥጋ በምድር ሳለ ሐዋርያው ቅዱስ ጢሞና ብዙ አገልግሎታል። ጌታችንም በሞቱ ዓለምን ሁሉ ፈጽሞ አድኖ ሥርዓትን ሰርቶ ወደ ሰማይ ካረገ በኋላ ቅዱስ ጢሞና ዳግመኛም ሐዋርያትን አገለገላቸው። በአምሳኛውም ቀን ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ተቀበለ። ከዚህም በኋላ 7 ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት። እነርሱ ሁሉም መንፈስ ቅዱስን ዕውቀትን የተሞሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። ቅዱስ ጢሞና ወንጌልን በመስበክና ድውያንን በመፈወስ ብዙ ካገለገለ በኋላ ብልቃ ከሚባል አገር በስተ ምዕራብ በሆነ ስብራ በሚባል አገር ላይ ሐዋርያት ኤጲስቆጶስነትን ሾሙት። ለአገሪቱም ሕዝቦች ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት አስተማራቸው። ከዮናውያንና ከአይሁድ ወገን የሆኑ ብዙዎችንም አስተምሮ አጠመቃቸው። የዚያም አገር ገዢም ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አሰቃየ። ከብዙ ስቃይም በኋላ በእሳት ስላቃጠለው ሐዋርያው ሰማዕትነቱን በዚሁ ፈጽሞ መንግሥተ ሰማያትን ወረሰ። የክብርንም አክሊል ተቀናጀ። የሐዋርያው የቅዱስ ጢሞና ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ቅዱስ ያዕቆብ ወልደ ዮሴፍ ዓመታዊ መታሰቢያ በዓሉ ነው። ቅዱስ ያዕቆብ ወልደ ዮሴፍ ይኸውም ቅዱስ የጌታችን ወንድም የተባለውና የኢየሩሳሌም ኤጲስቆጶስ የነበረው ነው። እርሱም የጠራቢው የዮሴፍ ልጅ ሲሆን ከልጆቹ ሁሉ ትንሹ ነው። ድንግልና ንጹሕ ሆኖ ከጌታችን ጋር እየተጫወተ አብሮ አድጓል። ያዕቆብ ወላጅ እናቱ በልጅነቱ ስለሞተችበትና የብርሃን እናቱ የሆነች ወላዲተ አምላክ ድንግል ማርያምን ዮሴፍ አረጋዊ በ83 ዓመቱ ጠባቂ የሆናት ዘንድ ወደ ቤቱ ሲወስዳት ድንግል ማርያም ያዕቆብን የሙት ልጅ ሆኖ አግኝታው ከወለደችው ከመድኃኔ ዓለም ክርስቶስ ጋር አብራ ተንከባክባ አሳድገዋለች። ያዕቆብ ከጌታችን ጋር አብሮ እየተጫወተ ያለ አንድ ቀን ትግል ይገጥማሉ። ያዕቆብም ጌታችንን አንስቶ ጣለው። ድጋሚ ተያዙና አሁንም ያዕቆብ ጌታችንን ጣለው። ሦስተኛ ጊዜም እንዲሁ ሆነና ያዕቆብ የልብ ልብ ተሰማው። ለመጨረሻ ጊዜ ድጋሚ ትግል ሲያያዙ ግን ጌታችን ያዕቆብን ወደ ሰማይ ወርውሮ መሬት ላይ ባይል ጣለው። ያዕቆብም እጅግ ደንግጦ ኃይልህን ደብቀ ቆይተ አሁን ምን እንዲህ ታደርገኛለህ ሲለው ጌታችንም እኔ እኮ ካልጣሉኝ አልጥልም አለው። ከጌታችን ዕርገት በኋላ ቅዱሳን ሐዋርያት በኢየሩሳሌም ኤጲስቆጶስ አድርገው ሾመውታል። ብዙዎችን አስተምሮ ወደ ቀናች ሃይማኖት መልሷቸዋል። ከሕዝቡም የታመሙትን ድውያንን ሁሉ እያመጡለት ይፈውሳቸው ነበር። ከኢየሩሳሌምም ውጭ እየሄደ ያላመኑትንም አስተምሮ እያጠመቀ ቤተ ክርስቲያን ይሰራላቸው ነበር። ቅዱስ ያዕቆብ በጾም በጸሎት ሆኖ በመቆም ብዛት እግሮቹ አብጠው ነበር። አንድ ቀን አይሁድ ተሰብስበው መጥተው ጌታችን የማን ልጅ እንደሆነ ይነግራቸው ዘንድ ወደ ያዕቆብ መጡ። እነርሱም ወደ ያዕቆብ የመጡት ጌታችን የዮሴፍ ልጅ እንደሆነና የእርሱም የሥጋ ወንድም እንደሆነ እንደሚነግራቸው አስበው ነበር። ነገር ግን ቅዱስ ያዕቆብ ከፍ ካለው ከሦስተኛው መደብ ላይ ወጥቶ ጌታችን የራሱ የያዕቆብና የፍጥረታት ሁሉ ፈጣሪ መሆኑን መሰከረባቸው። ዳግመኛም ጌታችን ፍጹም አምላክ መሆኑን የእግዚአብሔር ልጅ እንደሆነና ከአብም ጋር ትክክል እንደሆነ መሰከረባቸው። ይህንንም በሰሙ ጊዜ አይሁድ እጅግ ተናደው በጽኑ ግርፋት ካሰቃዩት በኋላ ራሱን ቀጥቅጠው ስለገደሉት ሰማዕትነቱን ሐምሌ 18 ቀን በድል ፈጽሟል። የቅዱስ ያዕቆብ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።